ሰላም ሰላም፣ እንዴት ናችሁ? ከኔ ጋር እግዚአብሔር ይመስገን ፈጣሪ የተመሰገነ ይሁን፣ ሁሉ ሰላም ነው። ዛሬ በአንዲት በትንሽዬ ርዕስ ነው ብቅ ያልኩላችሁ። ደግሞ እሱም ደግሞ ስለ መልእክተኛው ማለት ነው። መልእክተኛው እንግዲህ በቀደም ዕለት አይታችሁ ከሆነ የቲክቶክ ፓወርድ ነው የሚባለው። ከዛ ላይ ያደረጉት እነ ዶክተር እነ እንትናን ማን ነበረ ስሙ ዶክተር እንደገና ደግሞ ማስተር አብነት እነ መልእክተኛው ይገባቸዋል አይደለ? እንዴት አይነት ትዕትናን ያየነውና በእነሱ እንትን ያልነው። እንደገና ደግሞ መልእክተኛው ሀገሩ ላይ ባህር ዳር ላይ ሄዶ የተደረገለትን አቀባበል እንግዲህ ሁላችሁም አይታችኋል። እኔ እናቱ ጋር እንደዛ እንትን ሲያደርግ እኔ እግዚአብሔርን የመጨረሻ ነው ደስ ያለኝ ማለት ነው። እና የሰው ልጅ ጥሩ አመለካከት ሲኖር እና ጥሩ አስተሳሰብ ሲኖር እንደዚህ አይነት ክብር ይኖራል፣ ደስ ይላልኝና የተደረገለት አቀባበል ከእናቱ ጋር በጣም ደስ የሚል ነገር ነው ማለት ነው። ደስ ይላልኝ። ሁሉም ቦታ እንደዚህ አይነቶች ነገሮች ሲደረጉ ደስ ይላል። እግዚአብሔር ይመስገን። ጥሩ ለሰራ ጥሩ ሲደረግ አሪፍ ነው። ግን ጥሩ ላልሰራ ደግሞ ሽልማት ብለው ሲያዘጋጁ ደግሞ ያናድዳል። አሁን እንደው ጥሩ ለሰራ አሁን እንደነሱ አይነቶች ቢሸለሙ ጥሩ ሰርተዋን ይባላል። እሺ ዝም ብሎ ላልሰራው ሚዲያ ላይ ገብቶ እግሩን ለሚያፈናጭለው ግን ሰራን ተብሎ መኪና የሚሸለማ ነኝ። ወይ ጉድ ወይ ማአልት ያለ ተግረ እውነቱን። እና ስለዚህ እንደዚህ አይነቶች ነገሮችን ስናይ እንናደዳለን። ጥሩ ነገሮችን ስናይ ደግሞ ደስ ይለናል ማለት ነው። ግን በጥሩ ነገር ሀገራችን እንደው ሰላም ትሆንልን። እውነት በመጥፎ ነገር እንደው መጥፎ ነገርን ወደዛ እግዚአብሔርን አሁን እንደው ጥሩ የሚሰሩትን መርጠው ቢሸልሟቸው ደስ ይላል። ብርታት ይሆናቸዋል። እነሱ ነገጧት ትልቅ ነገር ደረጃ መድረስ ይችላሉ። ለምሳሌ አሁን እነሱ የሚያጭበረብሩ ሳይሆን የማያጭበረብሩ ናቸው። ስንት አሉ የእንትንን ገንዘብ የህዝብን ገንዘብ የሚበሉ እንደነሱ አይነቶች ሳይሆኑ ጥሩ አመለካከት ያላቸው እነዚህን ሽልማት ቢያደርጉላቸው አሁን ምን ችግር አለው? መርጠው ለማይሆን ሽልማት ከመስጠት በንዴትና በደራ ደግሞ ሄዶ የሚያደርጉት ነገር። አረ እንደው አበሻ ግን ስንባል እውነት ምን አይነት ነን ግን እግዚአብሔርን ወይ ክፋት ኢየሱስ። እና በነገራችን ላይ የመልእክተኛው በጣም ደስ የሚል አቀባበሉ በጣም የሚያምር ነበረ። ከእናቱ ጋር ግርማ ሞገሱ እዩት እንግዲህ። እናት ናት እንግዲህ ያው ደስ ይላልኝ። እንደውም ከእናትም እናት የመለኩሴ እናት ማለት ነው ያላችሁ በጣም ደስ ይላልኝ። እግዚአብሔር ይመስገን ብሎ ክብሩ ይስፋ ብሎ ሁሉን ነገር እንትን ማለት ነውና በጣም ደስ ይላል። አቀባበሉም እንዳያችሁትና እንዳየነው በጣም ደስ የሚል ነበረ። በጣም የተደረገለት መደረግ እንደዚህ አይነት በራሱ በሰፈሩ ልጆች በወጣቶች እንደዚህ አይነት ነገር ሲደረግ ደግሞ በጣም ደስ የሚል ነገር ነውና እዚህ ድረስ ያደረሱት ሁሉን ነገር ይዘው እያወቁት እንዳላወቁት ሆኖ እዚህ ድረስ ላደረሱት ምርጥ እንትኖች አሉት። ግን እውነት ለመናገር ማለት ነው እንደው ግን እግዚአብሔርን ገረመኝ በጣም እንደዚህ አይነት ነገሮች። ለካ እንደዚህ አይነትም ሰው አለ። ግን አንዳንዶች ደግሞ ግን የተጻፈላችሁን ትታችሁ ያልተጻፈላችሁን ስታነቡ ደግሞ በጣም ታናድዱኛላችሁ። ግን የተጻፈልንን እናንብብ እንጂ ያልተጻፈልንን አናንብብ ማለት ነገ ጧት የኛ ዕጣ ፈንታ ምን እንደሆነ የምናውቀው ጉዳይ የለም። ስለዚህ የተጻፈውን እናንብበው፣ ያልተጻፈውን ደግሞ አልፈነው እንሂድ አናንብበው። ለምን የኛ ስላልሆነ ማለት ነው። እና ስለዚህ ትዕትናና እንትናቸውን አያችሁ። በቀደምነት ከሽልማቱ ሽልማት እንትን እያሉ ላንተ ይገባሃል መልሰው ደግሞ ለሱ ለራሱ ሲሰጡት ደስ አይልም? እንደዚህ አይነት ትዕትና ነው በቃ ደስ የሚል ያለው ማለት ነው። እንደዚህ አይነቶች ነገሮች ቢሆኑ በጣም አሪፍ ነው። ሁላችንም የምንወደው ሁላችንም የምናከብረው ማስተር አብነትም እንደዚህ አይነት ትዕግስት ሲኖረው፣ እንደገና ዶክተርም ደግሞ እንደዚህ አይነት ነገር ሲኖር፣ መልእክተኛውም እንደዚህ ሲመጣ በጣም ነው ደስ የሚለው። ትዕትናቸው ነው በጣም ደስ የሚለው። እንደገና የተሸለመውን ካባ እንግዲህ ሽልማቱን ካባውንም አይታችኋል። እናቱ ደግሞ ምን የመሰለ ጋቢ። በነገራችን ላይ እናቱ ጋቢ ይወዳሉና ያው ጋቢ ሲሸለሙ በጣም ነው ደስ ያለ። እውነት እኔ ለሱ ብቻ ተሸልሞ ለሷ ብቻ ለእሳቸው ብቻ
አይሸለውም እንዴ ልል ነበረ ማለት ነው። ኧረ ጉድ እያልኩኝ ዶ እየተጠባበኩ ጋቢው ሲመጣ እንዴት ደስ እንዳለኝ ማለት ነው። እውነት ብታምኑ ባታምኑ ልደታቸው ሆኖ ልደትሽ ነው ዛሬ ምንድን ነው የምገዛልሽ ሲባላል ምርጥ ጋቢ ቆንጆ ጋቢ ሲሉ እንደ አላያቸው ያኔ ጓደኞቹ ተሰብስበው ምናምን ሰፕራይዝ ሲያደርጉ ምናምን እናቱን ደስ አይልም። እና ግን በስመአብ እናትነትና እንደዚህ ናት እናት። ለነበረን ቆይታ በጣም አመሰግናለሁ። እጅግ በጣም 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 አመሰግናለሁ። እግዚአብሔር ይስጥልኝ ማለት ነው። ይችን ትንሽ ቃላት ከተናገርኩኝ ይበቃኛል። እግዚአብሔር ይስጥልኝ። ነገ በሰፊው በደንብ እመጣላችኋለሁኝ። ያው በትንሿ ቀንጨፍ ላርጋት ብዬ ነው ያለኝን እንትን ትንሽ ብቅ ላርጋት ብዬ ነው እና ስለ እነሱ ያለኝን አስተያየትና የእነሱ ያለኝን ማመስገን የሚባል ነገር አለ እሱን ማለት ነው። አመሰግናለሁ የኔ ውዶች።